ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ It was an expression of not ordinary people but artists appreciating ጥላሁን ገሰሰ ከሱ በላይ አንድም የዘፈነ የለም አሁንም የሚዘፈን የለም ማንም ሊደርስበት እንደማይችል ማንም እኔንም ወደ አማርኛ ዘፈን እንድገባ ያደረገኝ የሱ የሙዚቃ ስሜትና አዘፋፈን ነው። እስካሁንም ድረስ እንደ ጥላሁን አድርጎ እግዚአብሔር የፈጠረው የለም። በእኔ እምነት በሙዚቃ እምነት የዘፋኞች መለኪያ ነው ጥላሁን። አንድ ጥሩ ዘፋኝ ሲነሳ ልክ ጥላሁንን የሚመስል ወይም ከጥላሁን ጋር ኮምፔር የሚያደርገው ተብሎ ነው የሚነገረው። እሱ መለኪያ ነው ለኢትዮጵያ ውስጥ ለዘፋኞች መለኪያ ነው። ጥላሁን ገሰሰን ደግሞ የማከብረው የምወደው እሱን ብዬ ደፍተሬን ወርውሬ ወደ ሙዚቃ ዓለም የገባሁበት ነው። የምወደው ድምፃዊ ነው። ሁላችንንም ጎትቶ እዚህ ሙዚቃ ውስጥ የከተተን እሱ ነው። ስለ ጥላሁን ገሰሰ እዛ ላይ ገልጬ ነበር። እኔ በተለየ አይነት አየዋለሁ። ከአባትና ከእናቶች ጊዜ ጀምሮ የኛ ሁሉ ታናናሾች ትንንሾቹ ልጆች ድረስ መወደድ መቻል ማለት ለአንድ አርቲስት ከዚህ የበለጠ ትልቅ ስጦታ የለም። የፍቅር ዘፈን ነው ብዙ ጊዜ ብዙ ዘፋኝ ላይ የሚያምረው። እሱ ግን የዘፈነው ዘፈን ሁሉ ያምራል። በሙሉ ቆንጆች ናቸው የጥላሁን ዘፈኖች። እኔ በጣም ጥላሁን ከነፍሴ በላይ ነው። ለሁላችንም የሞደርን ሙዚቃ ለኢትዮጵያ ሕዝብ ያስተማረ ትልቁ ንጉስ ዘፋኝ ጥላሁን ገሰሰ። የኔ ሮል ሞዴል ጥላሁን ነው። ጥላሁን ለብቻው እናስቀምጠው ንጉስነቱን እንዳለ ከነመንበሩ ከነዙፋኑ ይቀመጥ። ጥላሁን ለኔ ታቦት ነው። አንድ ድምጻዊ ያለውን ብቃት ለማወቅም ሆነ ያለውን ብቃት ለማሻሻል እንደ ትምህርት ቤት የሚጠቀመው ጋሽ ጥላሁን ነው። ሀሜታ መሆኑ እያወቀው ትርፉን ሰው ለምን ሆናል ያደረ ክፉ። በጥላሁን ገሰሰ በጣም ታውቂበታለሁ። ውድድሩንም ለማሸነፍ ያደረገኝ እሱ ነገር ይመስለኛል። ከባድ የተባሉ የጥላሁን ገሰሰን በደንብ ተዘጋጅቼ ይገባውኝ። ዳኞችንም ቶሎ ለማሳመን ህዝቡንም በደንብ ወደኔ ሉክ እንዲያደርግ በደንብ እንዲያየኝ ለማድረግ የጥላሁን ስራዎችን በደንብ ተሳክተውልኛል። አሜታ ሞኑ እያወቀው ትርፎ ሰው ለምን ይሆናል ያደረ ክፉ። ጥላሁን በጣም ነው የምወደው በነፍስ እንኳን ለፋሽስት ለነጣጥባ እንኳን ለባንዳ ለነጭ ጭፍራ የዘለቀ ልጅ ወንዶች ቁና ለሀገር ካሉት ሽሞት አይፈራ። እምቢ እያለ ከወጣ በኋላ ልብስ ቀይሬ እንግዳ ዘር እያወራች እመለሳለሁ ለመጨረሻው ሲን። እዛ ድምፅ ክፍል ነበረ ልብስ የምቀይረው ከጎን ያለችዋ። ጊዜ ስለሌለ ጥድፊያ ነው ጎፈሬ ይወልቃል ምናምን ስል የሆነ ሰው መጥቶ እግሬ ላይ ወደቀ። ጥላሁን ነው። በስመ አብ በጣም ያለው ለሀገር የነበረው ስሜት ከጥበቡ ውጭ የተለየ ነበር። በቃ እንደምንም አነሳሁትና ቀይሬ ገባሁ። ልዩ ቀን ነበር እሱ። ምናልባት አንድ ሰው ነበር እንግዲህ እዛ ውስጥ
ነው። በጣም ነበር የሚወደው ያየው ነበር እና የሚሆነውን ነው የሚያሳጣው። ለነገሩ ሁሉንም መድረክ ላይ የነበሩትንም አርቲስቶች በሙሉ ስሜት የሚቀይር ነበር። መጨረሻውን ሲሉ ሁሉም በእንባ ነበር እንትን የሚለው። እኔንም ወደዛ ወሰድሽኝ። ጥላሁን ልዩ ሰው ውበት፣ ፍቅር፣ ጥበብ ባንድ አይተናል። ከአንድ አንድ ተቀርተናል። በዜማህ ተፈጥረን በዜማህ አድገናል። ውበትሽን አይቶ ብለሃል ብለናል። በቅላጼ ህዋ መጠን ተንሳፈናል። በዝማሬ ባህር ርቀን ዋኝተናል። ደስታ ተጋርተናል። ብሶት ተናጥቀናል። በጥበብሽ ድልድይ ዘመን ተሻግረናል። በቃልህ ቋጠሮ ትውልድ ቀጥለናል። ተቀጣጣይ ትውልድ በኑሮህ ኖረናል። በአንተ አይቼዋለሁ ሁሉንም አይተናል። ለካ እንዲህ በጥበብ ፍቅርን ይዘሯል። ለካ እንዲህ በፍቅር ውበትን ያዘምሯል። ለካ እንዲህ በውበት ሕይወትን ያፈሯል። ለካ እንዲህ በሕይወት ዕድሜ ይቀጥሏል። ለካ እንደዚህ በቃል ትውልድ አንከብክቦ ዘመን ያሻግሯል። ይህ ነው ቃል ሕይወት፣ ይኸው ነው ሕይወት ቃል። በአንተ አይቼዋለሁ ሁሉንም አይተናል። እንኳንስ በሕይወት እያለሁ በዕድሜ እንኳንስ በሕይወት እያለሁ በዕድሜ በአገሬ ነፃነት ታጥሬ ዘማች ነኝ ቆራጥ እኔም ለሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔም ለሕይወቴ ለአገሬ ሲባል ቢጎላ ገላቴ ልሰዋ ለውዲቷ እናቴ ወይ ልቤቱ አይ ልቤቱ ወይ ልቤቱ ወይ ልቤቱ ባሴንቲ ቀዳው የማያዩቱ የአንዱን ልብ አንዱ ቀዳው ያዩበት ስንት ጉዳጉድበት የወደዶቻችን ውቅረን ውሽታ አብሮን ውሎ አምሽቶ አብሮን ያብራል ማታ ይህችን አምሪ አለ ኢትዮጵያን ከኔ ልብ የሚያወጣት ሌላ አይደለም። እንኳን ለፋሲካውን በዓል አደረሳችሁ። እግዚአብሔር ያክብርልኝ፣ በሰላም ያገናኘን። በቅርብ ጊዜ ውስጥ እንገናኛለን። አመሰግናለሁ። ደህና ሁኑ። የሰዓቱን ዜናዎች ነው። አርቲስት ዶክተር ጥላሁን ገሰሰ ከዚህ ዓለም በሞት ተለየ። Thank you.
የሚያድነኝ የዛሬው አበባ የነገ ትቢያ ነኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ሊበጀኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ሊበጀኝ ስጋ ስጋ ያልኩ እንከባከብለት ሁሉ ይቀር የለም ወይ የፈራረስኩለት መብለጭለጭ የታለ ቆሞ መጨበረ ሰው መቃብር ገብቶ ሲጫነባበረ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ሊበጀኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ሊበጀኝ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ